እምብርቱ ወይም ኮር ውስጥ ትንሽ የምታቃጥል ፀሐይ አለች ይላል። ወደ 600 ዲያሜትር የምትጠጋ ፀሐይ አለች ይላል። እነዚህ ቦታዎች በውጭው ዓለምና በውስጡ ዓለም መተላለፊያ ናቸው ይላል ለፖርታ። ለምሳሌ እኛን ወደዚህ ነው የሚጎትተን፣ ወደ ታች ነው። እነሱን ደግሞ ወደ ላይ ነው የሚጎትተው። በቀላሉ በምድር ውስጥ ይራመዳሉ እኛ በላይ እንደምንራመድ። ይህንን ጽንሰ ሐሳብ በአሜሪካ ላይ ያስፋፋ ነው። የአሜሪካ ኮንግረስ ጥያቄ ያቀረበ ገንዘብ በጀት ስጡ። እኔ ቀጥታ ሄጄ በሩን አገኘዋለሁ። ባልታወቀ ሁኔታ ሞተ ተባለ ነው። እንደዚህ ዓለማት ካሉ ሳይንቲስቶችም ራሱ ሄደን እንግባ እንይ ብለው የሚጠይቁ ከሆነ መግቢያቸው በራቸው የት አለ ተብሎ ነው የሚገመተው። እንግዲህ ስለዚህ መግቢያዎቹ የት ሊሆኑ ይችላሉ የሚለውን ነገር ልንገርህ። አንተ ከፈለክ ሄደህ ትልቅ ተራራ ነው እና ወደ ጥንቱ ዓለም ወር እዚህ እነዚህ ፍጡራን ወዳሉበት መግቢያ ነው። ሀገራቸው ከመስጠሟ በፊት እዚህ ተራራ ውስጥ ነው የተደበቁት ነው የሚሉት። ከተማዋ ወደ ውስጠኛው ምድር ወረደች ነው የሚለው ከነዋሪዎቿ ጋር። እነዛ ነዋሪዎች ስቲል አሉ፣ ስርወ መንግስት አላቸው እና ቦታውም ናሳ የትክክለኛውን ጉግል ማፕ አይደለም የሚያሳየን እንጂ በሮች አሉ ነው የሚሉት። የቅዱስ ገብርኤልም ታቦት ሄዷል እዛና አንታርክቲካ አለ። አንድ ቤተክርስቲያን ነው ያለው። ይሄ ዋሻ ባይዘው በኒል አርምስትሮንግ እንዲፈተሽ ተደርጓል በ1970ዎቹ። እነዚህ ኪንግደሞችን ሲያሳያት መልአኩ ልክ ጌቱ ጋር ሲደርስ የተናገረው ቃል አለ ይላል። ሀገራችን ላይስ መግቢያ በሮች አሉ? የት አካባቢ ሊኖሩ ይችላሉ ተብሎ ይታሰባል? ቦታም ሁል ጊዜ ስንሄድ ሳየው የሆነ ነገር ዋሻ ውስጥ እንዳለ ፊል አደርጋለሁ። ወደ ዶርዜ አካባቢ ነው። በሁለት ተራሮች መካከል ነው። የተለያዩ ኃይል ያላቸው ድንጋዮችን ተጠቅመው፣ ድንጋዮቹ ራሱ የንስር ቅርጽ ያላቸው ናቸው። እነዛን ደግሞ ወስዶ ክሪስታሎቹን በሩ ላይ አድርጎ እንዳይወጡ አድርጎ እንደዘጋባቸው፣ በጣም መውጣት የሌለባቸው ናቸው። ከወጡ ግን ያጠፉናል። ቢወጡስ አልከኝ፣ ዝግጅት አለን ወይ? በዚህ 5 ይርስ ውስጥ ምን ሰማቸው ነገሮች አሉ።